ሰላም የጂነስ ሚዲያ ቤተሰቦች እንዴት ናችሁ? እንኳን ወደ ጂነስ ሚዲያ በሰላም መጣችሁ እያልኩኝ ውድ የፍሬሽማን እንዲሁም የሪሚዲያል ተማሪዎች እንዲሁም የፕሪፓራቶሪ ተማሪዎች እንዴት ናችሁ? ለዛሬ ደግሞ እንግዲህ ይዤው የመጣሁት ቲዩቶሪያል የሪሚዲያል ፕሮግራም ነው ማለት ነው። ሂስትሪ ሪሚዲያል ፕሪ ዩኒቨርሲቲ ሂስትሪ ይዤላችሁ መጥቻለሁ ማለት ነው። የሪሚዲያል ሂስትሪ ስለዚህ ቻፕተር 1 ጀምረን እናያለን ማለት ነው። ምክንያቱም ለመጀመሪያ ጊዜ ነው ማለት ነው ሂስትሪን እየሰራን ያለ ስለሆነ እንግዲህ ቀጥታ ወደ ዛሬው ቲዩቶሪያል ከመግባቴ በፊት ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ እንድታበረታቱ እየጠየቁ ቀጥታ ወደ ዛሬው የትምህርት ቲዩቶሪያላችን እንሄዳለን ማለት ነው። ኦኬ ሶ ይሄ ኮርስ በአጋጣሚ ሆኖ ይሄ የዋቻሞ ዩኒቨርሲቲ ነው ማለት ነው። እንግዲህ ሂስትሪ ሞጁል ፎር ሪሚዲያል ማለት ነው። ለሪሚዲያል የተዘጋጀ ሞጁል ነው ማለት ነው። እንግዲህ ለሪሚዲያል ከፕሪፓራቶሪ ከ11ኛ ክፍል እና ከ12ኛ ክፍል ሂስትሪ በብዛት እንዲሁም ከ9 እስከ 12ኛ ክፍል ሂስትሪ የተዘጋጀ ነው ማለት ነው። ለእናንተ እንግዲህ ይህ ለሪሚዲያል ተማሪዎች ማለት ነው። ሶ ለዛሬ ቻፕተር 1ን እናያለን ማለት ነው። እንግዲህ ቻፕተር 1 ሰፊ አይመስለኝም። ሶ ቻፕተር 1 as an introduction definition and uses of history this is common for you I think ምክንያቱም በጣም ብዙ ጊዜ ተምራችሁታል ስለ ሂስትሪ ብዙ ከታች ጀምራችሁ ላወር ግሬድ ጀምራችሁ 9ኛ ክፍል ጀምራችሁ ስለ ሂስትሪ ተምራችኋል። ግን ያው ለሞር ደግሞ ያው አሁን ላይ እንደ ሪሚዲያል ነው ማለት ነው። ስለዚህ this term history derived from the Greek word historia means inquiry or an account of one's inquiries ምንድነው ሂስትሪ የሚለው ቃል የመጣው ከግሪክ ቃል ሲሆን ሂስቶሪያ ተብሎ ከሚጠራው ወይም ደግሞ ሂስቶሪያ ከተባለ የግሪክ ቃል የመጣ ነው ማለት ነው። ስለዚህ እሱም ትርጉሙ ኢንኳይሪ ኦር an account of one's inquiries ማለት ነው። ሶ history is the story of humans in the past ማለት ነው። ሂስትሪ ምንድነው ስለ ሰው ልጅ ያለፈን ታሪክ የሰው ልጅን ፓስት የሚያጠና ነው። የሰው ልጅን ያለፈ ታሪክ የሚያጠና ነው ማለት ነው ባጭሩ። ሶ it tells history ምን ይነግረናል ማለት ነው what they did and what happened to them ማለት ነው። አያችሁ ሂስትሪ የሚነግረን it is the story of the past people or the past human being ብለናል። ስለ ሰው ልጅ ስላለፈ ነገር ነው የሚነግረን ነው የሚያጠናው ብለናል። ስለዚህ የሚነግረን ደግሞ what they did ምን ሰሩ እነዛ የነበሩ ሰዎች ያለፉ ሰዎች ምን ሰሩ የሚለውን what happened to them ምን ተፈጠረባቸው ምን አይነት ድርጊት ያደረጉ ምን ታሪክ ሰሩ የሚለውን ያጠናልናል ማለት ነው። So historians are people who study and write about the human past historian ማለት ደግሞ ሰዎች ናቸው ወይም ደግሞ ስኮላሮች ናቸው ስለሚጽፉ ማለት ነው። ስለ ሰው ልጅ ፓስት ስለ ሰው ልጅ ያለፈ ታሪክ የሚጽፉ ሰዎች ምን ተብለው ይጠራሉ? ሂስቶሪያን ይባላሉ ማለት ነው። ሂስቶሪያንስ ተብለው ይጠራሉ ማለት ነው። ላይክ ባዮሎጂን የሚያጠኑ ሰዎች ባዮሎጂስትስ እንደሚባሉት ልክ እንደዚህ ሁሉ ሂስትሪ የሚያጠኑና ሂስትሪ የሚጽፉ የሰው ልጅን ያለፈ ታሪክ የሚጽፉና የሚያጠኑልን ሰዎች ምን ይባላሉ? we call them historians. Okay, so they tell us that history began about 5500 years ago when people first began to write. However, the story of people begins in prehistory. ምንድነው ነገር ግን የሰው ልጆች ታሪክ የሚጀምረው ከፕሪሂስትሪ ነው። ሶ what is prehistory የሚለውን ስናይ prehistory is the study of the distant past. Prehistory was the time before people developed the art of writing. prehistory የምንለው ምንድነው? prehistory የምንለው ጊዜ መቼ ነው ስንል የሰው ልጆች የጽሁፍን ጥበብ ወይም ደግሞ ጽሁፍን ኮመን ፕራክቲስ ሳያደርጉ ዲቨሎፕ ሳያደርጉ ጽሁፍን ሳይጀምሩ ማለት ነው። ጽህፈት ከመጀመሩ በፊት ያለው ጊዜ we call that period prehistory እንለዋለን ማለት ነው። ኦኬ so archaeologists and anthropologists have worked to find clues about early human life. ነገር ምንድነው አርኪኦሎጂስቶች ማለት ስለ አርኪኦሎጂ ስለ ሁማን ቅሬታ አካል የሚያጠኑ ሰዎችና ስለ አንትሮፖሎጂ which tells about human being ነው። human being and their contemporary and permanent their contemporary variations ነው ማለት ነው። in the past and the present የሚያጠናው ስለዚህ አንትሮፖሎጂስቶችና አርኪኦሎጂስቶች ስለ ሰው ልጅ ስላለፈው የሰው ልጅ ክሉ ወይም ደግሞ ፍንጭ ለማግኘት ብዙ ሰርተዋል ማለት ነው። only a small part is studied of these events and deeds of the past. This small part which is studied is called history.
unlike prehistory አያችሁ unlike prehistory ሂስትሪን ከprehistory የሚለየው ምንድነው ስንል ስሞል ፓስት ነው ማለት ነው ምንድነው ከprehistory የሚለየው የሂስትሪ ሰብጀክት the focusing area of history ስናይ mainly deals with the past ነው ያለፈው ጊዜ ላይ ነው በብዛት ማለት ነው ይሄ ይለየዋል ማለት ነው ከprehistory so beginning from when writing and recording started therefore historians are people who study and write about the human past so historian ማለት ምንድነው historians are people who study and write about the human past so historians ማለት የታሪክ ሰዎች ምንላቸው ነው ስለዚህ ታሪክ ሰዎች ምንላቸው ታሪክን የሚያጠኑልን ናቸው ስኮላሮች ናቸው ማለት ነው እነሱም ስለ ሂስትሪ ማጥናትና ስላለፈው ስለ ሰው ልጅ ያለፈ ታሪክ ያጠናሉ እንዲሁም ደግሞ ስለ ሰው ልጅ ስላለፈው የሰው ልጅ ታሪክ ይጽፉልናል ማለት ነው ኦኬ we call እነሱም ማናቸው historians ወይም ደግሞ የታሪክ ሰዎች የታሪክ ምሁራን ተብለው ይጠራሉ ማለት ነው however the other disciplines do it in the present man interacts with the natural environment to produce his primary needs የሰው ልጅ ከኤንቫይሮንመንት ወይም ካለው ከሚኖርበት አካባቢ ጋር ኢንተራክት ያደርጋል ሪሌሽን ግንኙነት ያደርጋል ምንድነው መስተጋብር ያለው ማለት ነው ከሚኖርበት አካባቢ ጋር ምን ለማግኘት የተለያዩ ቤዚክ ኒዶችን ለማሟላት ማለት ነው primary needs or basic needs ለማሟላት ማለት ነው እነሱም basic needs ምንድናቸው ምግብ መጠለያና እንዲሁ ልብስ ማለት ነው ስለዚህ in the production process human beings improved the production tools and the quality and quantity of the produce history as a body of knowledge is an account of the past based on historical facts and evidence ምንድነው የሰው ልጅ እነዚህን basic needs ወይም ደግሞ primary needs ለማሟላት ሲል የራሱ የሆነ የሚጠቀማቸው ማቴሪያሎች አሉ ማለት ነው ኦኬ ስለዚህ ማቴሪያሎች አሉ የተለያዩ ዲፈረንት ቱሎች አሉ ማለት ነው እነዛ ቱሎች ለዛ ዘመን ሰው ወይም ደግሞ ለነዛ ሰዎች በዛ ዘመን ለኖሩ ሰዎች እንደ መገለጫ እንደ አይደንቲፊኬሽን ሆነው የራሳቸው ሂስትሪ ይጻፍላቸዋል ማለት ነው ኦኬ so historical fact refers to information or statement about the past that is known or proven to be true so historical fact ምንድነው ስንል ስላለፈው ታሪክ ስላለፈው ሰው የሆነ መረጃ ነው ማለት ነው ስለዚህ ፋክት ስለሆነ ትሩ የሆነ የተረጋገጠ እውነት መሆኑ የተረጋገጠ መሆን አለበት ማለት ነው so history is all about providing an interpretation of what happened why it happened and how it happened based on sources አያችሁ history ማለት ምንድነው ኢንተርፕሬት ያደርግልናል ባለፈው ጊዜ what happened ምን ተፈጠረ የሚለውን why it happened ለምን ያ ነገር ተፈጠረ የሚለውን ባለፈው ጊዜ ስለተፈጠረው ነገር ለምን ተፈጠረ ብሎ ኢንተርፕሬት ያደርግልናል why it happened እንዴት what happened የሚለውን ለምን ተፈጠረ የሚለውን ኢንተርፕሬት ያደርግልናል why it happened ያ ነገር እንዴት ተፈጠረ ለምን ተፈጠረ የሚለውን ማለት ነው and how it happened እና ደግሞ እንዴት ሊፈጠር ቻለ የሚለውን በኤቪደንስ በማስረጃ የሚጽፍልን የሶሻል ሳይንስ አንዱ ክፍል ነው ማለት ነው ኦኬ so this history is not therefore history is both the facts of the past and inquiry made into the past facts ስለዚህ በፋክት ነው በኤቪደንስ ነው ማለት ነው history ኤቪደንስ ይፈልጋል ማለት ነው ኦኬ ዝም ብሎ የሆነ ነገር ዝም ብሎ አንድ ሰው ጀነሬት ያደረገውን አይዲያ ወስደን ወይም ደግሞ አንድ ታዋቂ ሰው ዝም ብሎ የሆነ አይዲያ ስላፈለቀ ብቻ ያ ነገር ተጽፎ ዶክመንት ሊሆን አይችልም ታሪክ ሊባል አይችልም ማለት ነው ሂስትሪ ለመባል ምን መሆን አለበት ኤቪደንስ መኖር አለበት ኦኬ ስለዚህ ፋክት ሂስቶሪካል ፋክት ያስፈልጋል ማለት ነው ኦኬ this history is not an opinion or novel writing አሁን ያልኩት ነው በቃ ዝም ብሎ ያንዱ አይዲያ አይደለም ማለት ነው identifying historical facts from opinion requires critical thinking ስለዚህ እዚህ ላይ ያንድን ሰው ሐሳብ ይሄ ምንድነው ኦብጀክቲቭ ሳብጀክቲቭ የሆነ ጀጅመንት አይጠቀምም ኦኬ ዝም ብሎ አንድ ግለሰብ ስለተ የሆነ ኦፒኒየን ታሪክ ብሎ ሊጽፍ አይችልም ምን ያስፈልጋል ሂስቶሪካል ፋክት ወይም ደግሞ ኤቪደንሶች ያስፈልጋሉ ማለት ነው ኦኬ ታሪክን ለመጻፍ distinguishing between fact and opinion is one of the most important skills you can learn from studying history a fact is a statement that can be proved with supporting information አያችሁ ፋክት ምንለው እውነት ምንለው ምንድነው የራሱ የሆነ ኤቪደንስ ያለው ሰፖርቲቭ አይዲያ ያለው ሰፖርቲቭ ኢንፎርሜሽን ያለው ነገር ሲሆን ምን እንለዋለን ማለት ነው we call it fact እንለዋለን ማለት ነው okay on the other hand an opinion is what a writer believes based on his or her
ቪው ፖይንት አያችሁ። ይሄ ደግሞ ኦፒኒየን የምንለው ደግሞ የሆነ ሰው ከራሱ አንጻር በቃ በራሱ እይታ በራሱ ቪው ፖይንት ወይም ደግሞ በራሱ አመለካከት ከራሱ አመለካከት አንጻር ከራሱ እይታ አንጻር አንድ ነገር ሳጀስት ያደርግ ማለት ነው። ሶ ሂስትሪ ራይተርስ ካን ኪፕ ዜር ኦፒኒየንስ ዊዝ ፋክትስ but an opinion is something that cannot be proved as a body of knowledge. History is a branch of social science that deals with what human beings did in the past. It studies changes in the development of past society's political, economic, social and cultural life. አያችሁ ሂስትሪ ምንድነው ባጭሩ ጀነራላይዝ ስናደርገው ስላለፉ ሰዎች ስላደረጓቸው ነው። በፖለቲካ የነበራቸው ፖለቲካ የነበራቸው ኢኮኖሚካል አቅም የነበራቸው ፖለቲካል ፓወር የነበራቸው ሶሻል ላይፍ የነበራቸው ካልቸራል ላይፋቸው ስለነበራቸው ኤኒቲንግ የሚያጠናልን ነው ማለት ነው ስላለፉ ሰዎች ማለት ነው። ኦኬ ሶ what is the importance of studying the past peoples the history of the past people ምንድነው ታሪክን ማጥናታችን ጥቅሙ ምንድነው? what is the advantage of studying history የሚለውን ስናይ so history helps us now about the past አያችሁ ሂስትሪ ታሪክ ምን ያደርገናል? ያለፈውን ስላለፈው ታሪክ ስላለፈው ነገር እንድናውቅ ያደርገናል ማለት ነው። አንደርስታንድ ዘ ፕሬዘንት ስለዚህ ያለፈውን ታሪክ አወቅን ተረዳን ማለት አሁን ላይ የምንኖረውን ላይፋችን እንድንረዳ አንደርስታንድ እንድናደርገው ፕሬዘንት ላይፋችን አሁን ላይ የምንኖረውን ኑሮ አንደርስታንድ አድርገን ትርጉም ያለው ህይወት እንድንኖር ያደርገናል ማለት ነው። ኦኬ so it also allows us to understand national and international issues እንዲሁም ደግሞ ሂስትሪ ወርልድ ሂስትሪ የሚባል ስላለ ስለ ኢንተርናሽናል ታሪክ እንድናውቅ ያደርገናል ማለት ነው። ኦኬ including democratic principles and nationalism history can also help us to develop the necessary skill for collecting and analyzing information to reach conclusions የራሳችን ስኪል እንዲኖረን ክሪቲካል ቲንከር እንድንሆን ሳይቀር ይረዳናል ማለት ነው ሂስትሪ so it helps us live our lives as conscious citizens actively participating in shaping our future. History teaches us critical skills አሁን ያልኩት ነው critical thinker እንድንሆን ያደርገናል ነገሮችን በደንብ መልቲ ዳይሬክሽናሊ እንድናይ በብዙ አቅጣጫ እንድንመለከት አንደርስታንድ እንድናደርግ ያደርገናል ማለት ነው። ኦኬ so studying history helps students to develop essential research skill ስለዚህ history ማጥናት studying history helps students to develop essential research skill. History helps us to understand the present better and provide a sense of identity አሁን ላይ የምንኖረውን ኑሯችን አኗኗራችን the present ላይፋችን አሁን ላይ የምንኖረውን way of life የምንኖርበትን መንገድ እንድንረዳ እና ኑሯችን አሁን the present life ለማቅለል ቀላል እንዲሆንልን ያደርገናል ማለት ነው። ኦኬ 1.2 historiography and historical interpretations so historiography what is historiography because you learn it from your preparatory class okay ምክንያቱም 11ኛ ክፍል በደንብ ተመራችሁታል ሂስትሪ ነገር ግን for more clarification and for adding information I make this video ማለት ነው። ስለዚህ ይሄን ቪዲዮ ልሰራው የቻልኩት ለበለጠ ክላሪፊኬሽን ነው እንጂ ታች ክላስ ላይ ወይም ደግሞ ፕሪፓራቶሪ ላይ በደንብ ተምራችኋል። ሶ ሂስቶሪዮግራፊ ምንድነው? ሂስቶሪዮግራፊ ምንድነው ስንል ሂስቶሪዮግራፊ is studying how knowledge of the past is attained and transmitted ምንድነው ሂስቶሪዮግራፊ ማለት እንዴት ነው ያለፉት ሰዎች ዕውቀታቸው ያለፉት ሰዎች ታሪካቸው እንዴት ሊገኝ ቻለ እና ደግሞ እንዴት ነው ካሁኑ ትውልድ ከዛን ጊዜ ትውልድ ወደ አሁኑ ትውልድ ሊሸጋገር የቻለው የሚለውን የሚያጠናልን ነው ማለት ነው። ኦኬ the world's oldest written history comes from China ያለፈው ታሪክ ጥንታዊ ወይም ደግሞ ጥንታዊ የታሪክ ጽሁፍ የመጣው ከቻይና ነው ማለት ነው። Archaeologists have discovered records of Chinese history written before 1000 before Christ ኢየሱስ ክርስቶስ ከመወለዱ ከ1000 ዓመት በፊት ነው ማለት ነው። እንግዲህ so ancient Greek historians notably Herodotus and Thucydides introduced the organized study and narration of the past ስለዚህ እነዚህ ሁለቱ ጥንታዊ የግሪክ የታሪክ ሰዎች የታሪክ ምሁሮች እነሱም ሄሮዶተስ እና ቱሲዳይዲስ ምን አድርገዋል ማለት ነው ናሬት አድርገዋል ያለፈውን ታሪክ የግሪክን ታሪክ ናሬት አድርገዋል the terms first used is attributed to Herodotus
who is often the father of history የታሪክ አባት በመባል የሚታወቀው ማን ማለት ነው? we call Herodotus ብለን እንጠራዋለን ማለት ነው። so Thucydides wrote critically and accurately. History emerged as an academic discipline in the social in the second half of the 9th century. በ19ኛው መቶ ክፍለ ዘመን አጋማሽ ላይ ነው ማለት ነው። እንዳንድ አካዳሚክ ዲሲፕሊን እንዳንድ ኮርስ ኤሪያ ብቅ ያለው ማለት ነው በዚህ ዘመን ነበር ማለት ነው። first in Europe and በመጀመሪያ በኢሮፕ ነበር and then other parts of the world በቀጣይ በሌሎች የዓለም ክፍሎች እንደ አካዳሚ ዲሲፕሊን ኦከር አድርጓል ወይም መጥቷል ማለት ነው። ሶ ሊዮፖልድ ቮን ራንኬ የሚባል ሰው the German historian established history as an independent discipline. ይሄ ምንድነው? ከዛ በፊት ሂስትሪ እንደ ኮርስ አይሰጥም ማለት እንደ አካዳሚክ ዲሲፕሊን አይሰጥም ነበር ማለት ነው። ነገር ግን የጀርመን ሂስቶሪያን የሆነው የጀርመን የታሪክ ሰው የሆነው ሊዮፖልድ ቮን ራንኬ በመባል የሚታወቀው ሰውዬ እንደ ሂስትሪን እንደ አካዳሚክ ዲሲፕሊን እንዲሰጥ አድርጓል አስጀምሮታል ማለት ነው። ሶ ራንኬ is considered as the father of modern historiography. ለሂስቶሪዮግራፊ the father of modern historiography ተብሎ የሚጠራው ማለት ነው ራንኬ ነው ማለት ነው። ነገር ግን the father of history ማን ነው ማለት ነው? ሄሮዶተስ ነው። ነገር ግን the father of modern historiography is called ራንኬ። okay ራንኬ ነው ማለት ነው። so for the his effort to the scientific study of the past, Ethiopia and had an indigenous tradition of history writing. ምንድነው? ኢትዮጵያ ከዛ በፊት ምን ነበራት? ሀገራዊ የሆነ የታሪክ አጻጻፍ ስርዓት ነበራት፣ ልምድ ነበራት፣ ኤክስፒሪየንስ ነበራት ማለት ነው። okay so it made some changes from the chronicle tradition in the early 20th century. History emerged as an academic discipline in the 1960s. This decade is vital in the growth of Ethiopian historiography. በኢትዮጵያ ደግሞ በ1960 ነው እንደ አካዳሚክ ዲሲፕሊን እንደ አንድ ኮርስ ማተር እንደ አንድ ኮርስ ኤሪያ ብቅ ያለው በ1960 ነው ማለት ነው። I think ይሄንን እና ይበቃናል። ሽንቢን እና ወይም ደግሞ ሂስቶሪካል ኢንተርፕሪቴሽን እና ይበቃናል። ቪዲዮውን ላለማንዛዛት ቪዲዮ በጣም እየተንዛዛ ስለሆነ እኔም እየደከመኝ ለመግለጽም እየተቸገርኩ ስለሆነ አሁን በባለፈው የሰራኋቸው ጂኦግራፊ ፍሬሽማን ኮርስ በጣም እስከ 1 ሰዓት ምናምን ያ መሆን እንደሌለበት በካራሲ ተረድቻለሁ ማለት ነው። ምክንያቱም አንደኛ እኔም በጣም ይደክመኛል የነገሩን ኤክስፕሌን ማድረግ አቅሚ እየደከመ ይሄዳል ማለት ነው። እናንተም ደግሞ ቪዲዮ አሰልች እንዳይሆንባችሁ ጥርጥር እያደረኩ በአሪፉ ኤክስፕሌን እያደረኩላችሁ በቻልኩት መጠን እንጓዛለን ማለት ነው። ስለዚህ ሶ ሂስቶሪካል ኢንተርፕሪቴሽን ነው ማለት ነው ሁለተኛው። ሶ what happened in the past is endless. አያችሁ ስላለፈው ታሪክ what happened in the past ባለፈው ታሪክ ምን ተፈጠረ ማለት በራሱ ማያልቅ አይዲያ ነው ምክንያቱም ምን እንደተፈጠረ ስቲል ነው ተጠንቶ አልተጨረሰም ማለት ነው። okay so this historians select topics or problems they desire to study. ነገር ግን ያደርጋሉ የታሪክ ሰዎች what happened in the past generally የሚለው ወይም ደግሞ ባለፈው የሰው ልጅ ጊዜ ምን ተፈጠረ የሚለው ብሮድ ስለሚሆንባቸው እነሱ ማጥናት የሚፈልጉት ኤሪያን ወይም ደግሞ ማጥናት ስለሚፈልጉት ኢሹ ሴሌክት አድርገው ያጠናሉ ነው የሚለው ባጭሩ። so history is a systematic and objective study of the past as a field of discipline. ስለዚህ ምንድነው ሂስትሪ ማለት ሲስተማቲክ በሆነ መልኩ ስለሰው ልጆች የሚያጠና ስለሰው ልጅ ፓስት የሚያጠና ስለሰው ልጅ ያለፈ ታሪክ የሚያጠና ያለፈ ገመናቸውን የሚያጠና አካዳሚክ ዲሲፕሊን ወይም ፊልድ ኦፍ ዲሲፕሊን ነው ማለት ነው። So history is a systematic study because historical study follows established rules, procedures and standards. አያችሁ ሂስትሪ ምንድነው? ሲስተማቲክ ስተዲ ወይም ሳይንቲፊክ ስተዲ የተባለው ለምንድነው ብትሉ የራሱ የሆኑ የሂስትሪን የምንጽፍባቸው ሩሎች አሉ፣ ፕሮሲጀሮች አሉ፣ እንዲሁ ፕሪንሲፕሎች እና ስታንዳርዶች አሉ ማለት ነው። so historians use specific basic method in writing history. ስለዚህ ሂስቶሪያኖች የታሪክ ሰዎች የታሪክ ምሁራን ሂስትሪን ለመጻፍ ስፔሲፊክ የሆኑ ቤዚክ ሜተዶችን ይጠቀማሉ። the study of history also refer to the objective pursuit of truth. In principle historians are expected to avoid bias through it is difficult in practice. Historical interpretation is the process by which we describe, analyze, evaluate and create an explanation of past events. We base our interpretation on primary or secondary or both sources. So sources of history ስናይ
ይሄ ይበቃናል። this is enough for today. Thank you for your attention. Next time I will proceed to 1.2.1 sources of history for ስለዚህ በቀጣይ እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ቤተሰብ ሆኖ ላለው የጂነስ ሚዲያ ቤተሰቦች ስለተከታተላችሁን እናመሰግናለን። አንብቡ፣ አይዟችሁ ውድ የሪሚዲያል ተማሪዎች። ያን ያህል ብዙ የሚያስጨንቅ ነገር የለውም። ሪሚዲያል ስላችሁ የምታውቁት ነገር ነው። ፕሪፓራቶሪ የተማራችሁት ነገር ነው። ፕላስ ደግሞ አሁንም ድሉ አላችሁ፣ ዩኒቨርሲቲ ነው ያላችሁት። ሴፍ የሆነ ነገር አለ። ጊዜያችሁን በአግባቡ መጠቀም ከቻላችሁና ማጥናት ከቻላችሁ የአሪፍ ስኮር ማድረግ ትችላላችሁ፣ ማለፍ ትችላላችሁ ማለት ነው። ስለዚህ ኔክስት ታይም እስከምንገናኝ ይመቻችሁ።